ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ እጅግ በጣም ተጠባቂ የነበረውና የዋንጫውን ሁኔታ ወዴት ሊያመራ ይችላል የሚለውን ነገር የመወሰን አቅም በነበረው ጨዋታ በአርሰናልና በማንቸስተር ሲቲ መካከል የተደረገው ጨዋታ ላይ የሚነሱ ብዙ ሀሳቦች አሉ ወይ ደግሞ ብዙ የመወያያ ነጥቦች አሉና ስለነዛ ነገር ነው ለማንሳት የምንሞክረው። ይሄ ጨዋታ ለአርሰናል ምን ማለት ነው፣ ለማንቸስተር ሲቲስ ምን ማለት ነው የሚለውን ነገር እንመለከታለን። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ተጋብዛችኋል። አርሰናል እንግዲህ ወደ ኢቲሃድ ተጉዞ በጣም አስቸጋሪ የሚባለው መርሃ ግብር ከማንቸስተር ሲቲ ጋር አድርጓል። ይህንን ጨዋታ አስቸጋሪ የሚያደርገው ብዙ የተለያዩ ፋክተሮች አሉት አይደለ? ለምሳሌ አንደኛ ማንቸስተር ሲቲ አሁን ያለው ወቅታዊ ፎርሙ በጣም የተሻሻለበት ወይንም ደግሞ ጥሩ እንቅስቃሴ የሚያደርግበትን አጋጣሚ ነው እየተመለከትን የምንገኘው። አሪፍ የሚባሉ ፐርፎርማንሶችን ያሳያል። በሚገርም መንገድ ነው እየተጫወተ የሚገኘውና ኢቨን ይጥላል ብለን የገመትናቸውን ጨዋታዎች ራሱ ከዛ ነጥብ እየሰበሰበ ያለበት አጋጣሚ ነው ያለውና እንደዚህ አይነት ደግሞ ቲም ወይ ደግሞ እንደዚህ አይነት ፎርም ላይ ያለን ቲም ደግሞ በሜዳው ሄዶ መግጠም ማለት ቀላል የሚባል ነገር አይደለም። ሌላኛው ነገር ደግሞ ምንድነው፣ አርሰናሎች ያለፈውን ጨዋታ ተሸንፈዋል ወይንም ደግሞ ያለፉትን ጨዋታዎች ከተመለከተ ተከታታይ ጨዋታዎችን የምንመለከት ከሆነ አርሰናሎች ማሸነፍ የቻሉት ጨዋታ የስፖርቲንግ ሊዝበን ጨዋታውን ብቻ ነው። እሱም በሊዝበን የተደረገውን ጨዋታ ካይ ሃቨርትዝ ባስቆጠረው ብቸኛ ጎል የቻምፒየንስ ሊግ ምሽት ነበረ። ያንን ምሽት ነው 1-0 አሸንፎ በዛው ማለፍ የቻለው አይደለ? የባለፈውን ግን ከተመለከትን በበርንሞዝ 2-1 የተሸነፈበትን አጋጣሚ ተመልክተናል። ከዛ በኋላ ደግሞ ከስፖርቲንግ ሊዝበን ጋር አቻን የወጣው ድጋሚ ደግሞ ሌላ ጨዋታ ደግሞ በኢቲሃድ ተጉዞ ሲጫወት ምናልባት አሁን ያለበት ወቅታዊ እንቅስቃሴ ወቅታዊ ፐርፎርማንስ ጥሩ አይደለም ተብሎ ስለሚታሰብ በእንደዚህ አይነት ፐርፎርማንስ ላይ ሆኖ ደግሞ እንዳልኳቸው ሲቲ ደግሞ በጣም አሪፍ የሚባለውን ፐርፎርማንስ ነው እያሳየ የሚገኘውና አርሰናል እንደዚህ አይነት መጥፎ ፐርፎርማንስ ላይ ሆኖ ሲቲ ደግሞ እንደዚህ አይነት ጥሩ ፐርፎርማንስ ላይ ሆኖ መገናኘት ከባድ ነገር። ሲቀጥል ደግሞ ተጫዋቾቹ አሁን ያለባቸው ጫና አለ አይደለ? ይሄን ዋንጫ ድጋሚ ሊያጡት ነው፣ ድጋሚ አሳልፈው ሊሰጡ ነው፣ ልክ እንደተለመደው ሁሉ ከዚህ በፊት እንደነበረው እየተባለ ብዙ ሀሳቦች ነበረ ሲነሱ የነበረው። ይሄ ነገር ተጫዋቾቹን አፌክት አያደርግም ብሎ ማሰብ ከባድ ነው። ኦፍኮርስ በደንብ አፌክት ያደርጋል እና ያን ነገር እያሰቡ ነው የሚገቡት። ኢቨን የማንቸስተር ሲቲ ደጋፊዎች ራሱ እኮ አንዳንድ አርሰናሎችን ሞክ የሚያደርጉ ነገሮችን እየተጠቀሙ ተመልክተናቸዋል አይደለ? ለምሳሌ የሃይላንድ ውሃ ይዞ በአርሰናል የተሰራ የሃይላንድ ውሃ ይዞ ሚም ምልክት መሆን የቻለው ያ ደጋፊ አለ አይደል? የምናስታውሰው ከቼልሲ ጋር በነበረው ጨዋታ ላይ በተፈጠረው ነገር ላይ እነዚህ ሁላ ነገሮች አርሰናል ላይ የተለየ ጫና እንዲፈጠር ያደርጋሉ። ይሄ የታወቀ ነገር። ሲቀጥል ደግሞ ሲዝኑ ደግሞ እያለቀ ነው እየሄደ ያለው አይደለ? ጨዋታዎች እያነሱ ነው። ጥቂት ጨዋታዎች ናቸው የቀሩት። ሊጉ ሊጠናቀቅ በጣም ጥቂት የሚባሉ ጨዋታዎች ናቸው የቀሩት አይደለ? ከዚህ በኋላ ምናልባት የተጀመረ ነገር የሚቀጠልበት እንጂ እንደ አዲስ የሚመጣበት አጋጣሚ አይደለም ያለው። ማለትም ለምሳሌ አሁን አርሰናል 5 ጨዋታዎች ያክል ይቀሩታል። በእነዚህ 5 ጨዋታዎች መሪነቱን ማጠናከር ነው ያለበት እንጂ አሳልፎ ሰጥቶ ድጋሚ ደግሞ መሪነቱን ለመረከብ አሁን የሚሆነው ካልኩሌሽኑ ላይክ ቀጥታ ማለት ነው በአርሰናልና በሲቲ መካከል ተመሳሳይ ነጥብ ነው የሚኖረው ማለት እርስ በርስ ያላቸውን ግንኙነት ሲቲ ስላሸነፈ አሁን በጎል ዲፍረንስ ካያችሁ 1 ጎል ዲፍረንስ ነው በሁለቱ መካከል ያለው። በአርሰናልና በሲቲ መካከል አርሰናል የበላይ ነው በ1 ጎል ዲፍረንስ ከፍ ብሎ ተቀምጧል። አሁን ማንቸስተር ሲቲ ጨዋታ አለው፣ ቀጣይ ጨዋታ አለው፣ ከበርንሊ ጋር የሚያደርገው ጨዋታ አለ። ከበርንሊ ጋር የሚያደርገውን ጨዋታ ማንቸስተር ሲቲ የሚያሸንፍ ከሆነ በ1-0 የሚያሸንፍ ከሆነ በጎል ዲፍረንስ እኩል ይሆናሉ። 2-0 ማሸነፍ የሚችል ከሆነ ግን በሁለት የጎል ዲፍረንሱን በሁለት ከፍ የሚያደርግበት እድል አለ ማለት ነው። ስለዚህ ምንድነው ሰዶ ማሳደድ ነው የሚሆነው። አርሰናል ከዚህ በፊት በተደጋጋሚ ቻንሶች ነበሩት ይሄንን ዋንጫ ሴኩር ማድረግ የሚገባውና አሁን እንደዚህ 5 ጨዋታ ሲቀረው ምናምን
ጀስት በዛው ቴምፖ የሚቀጥልበት ኢቨን እኮ 3 ነጥብ እንኳን እኮ ሊሆን ይችላል ልዩነቱ በሲቲ እና በአርሰናል መካከል ያለው የነጥብ ልዩነት እኮ 3 ነጥብ እንኳን ሊሆን ይችላል። ግን ያን ነገር ሜንቴን እያደረገ እያስቀጠለ የሚሄድበት ጊዜ ነው እንጂ የሚሆነው አሁን እንደ አዲስ ደግሞ መልሶ ሰጥቶ ለማንቸስተር ሲቲ ሰጥቶ ከዛ ከማንቸስተር ሲቲ ለመረከብ የሚሄድበት ርቀት ላይ አይደለም የሚገኘው። ምክንያቱም እንዳልኳችሁ ነው ተጫዋቾች በአይምሮም በአካልም የሚዝሉበት ሲዝን ነው አሁን ያለው። ምክንያቱም ወደ መጨረሻው ነው እየሄድን ያለው። ተጫዋቾች ጉልበታቸው እየታደሰ አይደለም የሚመጣው፣ እየደከሙ ነው የሚመጡት። ስለዚህ በዚህ አጋጣሚ እንደዚህ አይነት ጨዋታዎች ላይ ይሄም ራሱን የቻለ ሌላ ፋክተር ሆኖ ነው አርሰናል ወደ ሜዳ ገብቶ የነበረው። ጨዋታው በሚጀመርበት ሰዓት ላይ አርሰናሎች አንዳንድ ትንሽ ሪስክ የሆኑ ኳሶችን በተለይ በመጀመሪያው ደቂቃ ላይ ለመጠቀም ጥረት ሲያደርጉ ነበር። አንዳንድ እንቅስቃሴዎችን ለማድረግ ሲሞክሩ ነበረ። ኢፌክቲቭ ነበር ብሎ መናገር ያስቸግራል፣ ግን ደግሞ አንዳንድ ሙከሮች ግን ነበሩ ክሊርሊ ማለት ነው። ከዛ በኋላ ግን አርሰናል የታወቀበትን አይነት አጨዋወት ነበር ሲጮት። በተለይ ደግሞ የታወቀበት ቲፒካሉን አጨዋወት መጫወት የጀመረበት አጋጣሚ የትኛው ነው? ራያን ቸርኪ ጎል አስቆጠረ። ከዛ ራያን ቸርኪ ጎል ካስቆጠረ በኋላ ላይክ ካቨርስ በጣም የሆነ ሬስትለስ በሆነ መንገድ ፕረስ ያደርግ ነበርና ማንቸስተር ሲቲን ወይ ደግሞ ዶናሩማን ፕረስ ያደርገው ነበርና ልክ ኳስ ሲይዝ ዶናሩማ ጋር በሚገርም መንገድ ሮጦ ራሱን ሰጥቶ ነው ኳሱን ወደ ጎልነት እንዲቀየር ያደረገው። በቃ በሚገርም አይነት ዲፍሌክሽን ወይ ደግሞ በሚገርም አይነት ይሄ ኳሱን የማስጣል መንገድ ነው እንትን ማለት የቻለው በሚገርም መንገድ ነበር አይደለ? ሶ ያ ጎል ተቆጠረ። ያ ጎል ከተቆጠረ በኋላ አርሰናሎች 1-1 ሆኖ ምናልባት ትንሽ ደቂቃዎች ቢሄዱ ኖሮ አርሰናሎች ሌላ ጫና ውስጥ የሚገቡበት እድል ነበር። ምክንያቱም እንዳልኳችሁ ነው ከጨዋታው በፊት የሚታሰቡት ነገሮች አሉ። ከዛ በኋላ ደግሞ ኢቲሃድ ነው። ስለዚህ ኢቲሃድ ላይ መጥተው ገና እርሊ ጎል በሚቆጠርበት ሰዓት ላይ ብዙ ችግሮች ውስጥ እንደሚገቡ ብዙ ሀሳቦች እንደሚያስቡ ግልጽ ነውና በዛ ሞመንት መቀጠል አልነበረባቸውም ወይ ደግሞ በዛ አይነት ሙድ ውስጥ መቀጠላቸው አርሰናሎች ራሳቸውን መልሶ የሰልፍ ዲስትራክት ላይ ያደርግ ይችላል የሚል ግምት ነበር። ከዛ በኋላ ግን ከሃቨርስ በሚገርም ኢንተንሲቲ ፕረስ እያደረገ ነበር፣ ጎል ተቆጠረ። ያኔ ታዲያ የአርሰናሎች ደግሞ ይሄ የሜንታል ስትሪንግዝ መልሶ ደግሞ ቦታውን የያዘበት መንገድ ነው የተመለከትነው። ምክንያቱም አስቆጥሯላ ተቆጥሮባቸው ብቻ አይደለም የተቀመጡ። ሲቀጥል ደግሞ ጎሉን ደግሞ ያስቆጥሩበትን መንገድ ደግሞ ዶናሩማ ተሳስቶ ነበረ። ፕሬሲንጋቸው በጣም ጠንካራ ነበር። ከዛ በኋላ ግን ሙሉ በሙሉ በሚባል ደረጃ አርሰናሎች ወደ መከላከል ስትራክቸራቸው የገቡበትን መንገድ ነበር ተመልክተን የነበረው። ግን ደግሞ ስቲል አሁንም እንደዛም ሆኖ ግን ክፍተቶች ነበሩ፣ በሲቲ በኩል የሚገኙ ክፍተቶች ነበሩ። ማለት አርሰናሎች ለሲቲዎች የሚሰጧቸው በቃ ክሊር የሆኑ ክፍተቶች ነበሩና እነዛን ክፍተቶች ደግሞ ማንቸስተር ሲቲዎች እስከ ጥግ ነበር ሲጠቀሙት የነበሩ ወይ ደግሞ በቃ መጠቀም እስካለባቸው ቻንስ ድረስ ነው ሲጠቀሙት የነበሩ። ምክንያቱም በተደጋጋሚ ኳሶች ለሴሜኒዮ ሲደርሱት ተመልክተናል፣ ለዶኩ ሲደርሱት ነበረ። ሴሜኒዮ ለሱ ብቻ ክሬት የተደረጉለት ቻንሶች ብዛታቸው ምን ያህል ማንቸስተር ሲቲዎች የአርሰናልን የፕሬሲንግ ስትራክቸር ወይ ደግሞ ሲከላከሉ የነበሩበትን መንገድ እንዴት አድርገው ሲያልፉ እንደነበረ በተደጋጋሚ ተመልክተናል እና ሶሊድ ነበር ማለት ያስቸግራል። ግን ደግሞ ሲጫወቱ የነበረበት መንገድ ግን ያኛው ነው። አሁን ይሄ ጨዋታ በዚህ ጨዋታ ላይ ብዙ የሚያነጋግሩ ነገሮች ተፈጥረዋል አይደል? ለምሳሌ ገብርኤል ማጋሌሽ ኤርሊንግ ሃላንድ ላይ ጥፋት ሰርቷል የሚሉ ሀሳቦች ነበሩ። ሁለት ኢንሲደንቶች ናቸው በዋናነት የሆነ እዚህ ንግግር ውስጥ እንዲገቡ የተደረገው አይደል? አንደኛው ይሄ ከሃላንድ ከቲሸርቱ ተጫዋቾች ከቲሸርት ስር የሚያደርጉት ሌላ ቲሸርት አለ አይደል? እሱን በጣም በቃ መጓተታቸው የባሰ ከመሆኑ የተነሳ በቃ እንትን ብሎት ነበር፣ ቀዶት ነበር፣ በአንድ አጋጣሚ ቀዶት ነበር። በቃና ምን ያህል እርስ በርስ በጣም ሲታገሉ እንደነበረ እንመለከት ነበር። ሶ በእንደዚህ አይነት ደረጃ የማሊያ መያያዝ ኖሮ እንዴት ቢያንስ ፋውል እንኳን አይሰጥም ወይ ቢጫ ካርድ እንዴት አይኖርም የሚሉ ሀሳቦች ሲነሱ ነበር። ሁለተኛውና ደግሞ ብዙዎች እያነሱት ያለው ሀሳብ እና ዳኞችም የራሳቸውን ምልከታ ሀሳብ የሰጡበት እንደዚሁም ደግሞ ፕሪሚየር ሊግም ደግሞ ስለ ዳኝነት የሚያሳውቅበት የትዊተር ገጽ ላይም ደግሞ ይሄን ነገር ያብራራበትን መንገድ የተመለከት ነው። ምንድን ነው ገብርኤል ማጋሌሽ ኤርሊንግ ሃላንድን ሄድበት ወይም ደግሞ በጭንቅላት መቶታል የሚል ነገር ነበር። እርስ በርስ እንደዚህ እንትን ብሎ ነው ፌስ ኦፍ ነገር እንደማድረግ ሞክረው ነበረ። ከዛ በኋላ ግን ማጋሌሽ ግን የሆነ እንደ ሄድበት የሚመስል ነገር አድርጎ ነበርና ምንድነው መግለጫው ላይ የሚለው አንደኛ ማጋሌሽ ወደ ኋላ እየሄደ ነበር፣ ከዛ ነገር እየሸሸ ነበር። ሲቀጥል ደግሞ በሰዓቱ ምንም አይነት ፊዚካል ኮንታክት ስላልነበረ ዛት ማች ቫዮለንት ኮንዳክት የሚያስብል አይደለም
ብሎ ነበር ተናግሮ የነበረውና ኤርሊንግ ሃላንድም ደግሞ የተናገረው ነገር ምንድነው ምናልባት ገብርኤል ማጋሌሽ እንደዛ ሲያደርግ እኔ በወድቅ ኖሮ ቀጥታ እሱ ሬድ ካርድ ያገኘ ነበረ ምናምን ብሎ ያነሳበት መንገድ አለና በተወሰነ መልኩ ሴንስ ይሰጣል ብዬ አስባለሁ። በአጠቃላይ ግን ላይክ ሬድ ካርድ ያልተሰጠበት ምክንያት ለሁለቱም ነው ቢጫ ተሰጥቷቸው የነበረው አይደል? ምክንያት በእንደዚህ አይነት መልኩ ለማብራራት ሞክሯል። ከዚህ በኋላ በሚኖሩት ጨዋታዎች ላይ አርሰናል ቀጣይ ከኒውካስል ጋር ነው ጨዋታውን የሚያደርገው። ማንቸስተር ሲቲ ደግሞ ከበርንሊ ጋር ነው ጨዋታውን የሚያደርገውና በአቅም ልዩነት ኦፍ ኮርስ በበርንሊና በኒውካስል መካከል ያለው የአቅም ልዩነት ግልጽ ነገር ይመስለኛል። በእርግጥ በርንሊዎችም ፋይት እያደረጉ ያሉበትን መንገድ ፕሪሚየር ሊጉ ላይ ስትመለከቱ ምናልባት የሆነ አይነት ጫና ሊኖር እንደሚችል ይገመታል። ግን ደግሞ የኒውካስልን ያክል ግን አይሆንም። ኒውካስሎች በተለይ ከአርሰናል ጋር በሚጫወቱበት ሰዓት ላይ እንዴት አድርገው ማስቆም እንደሚችሉ የሚያውቁበትን አጋጣሚ ተመልክተን ነበር። ግን ደግሞ በቅርብ ጊዜያቶች ላይ ግን ሚኬል አርቴታ ይሄን ነገር ኦቨርካም ያደረገበት መንገድ አለና ምናልባት የታሰበውን ያክል አርሰናል ላይ ጫና ላይ ያደርሱ ይችላሉ የሚሉ ሀሳቦችም ደግሞ እንደዚሁ በደንብ እየተነሱ ነው የሚገኙትና ብቻ ግን ቀጣይ የሚደረጉት ጨዋታዎች በጣም ዲሳይሲቭ ናቸው። እንደሚታወቀው አርሰናል 5 ጨዋታዎች ናቸው የሚቀሩት። ሲቲ ደግሞ 6 ጨዋታዎችን ነው የሚቀረው። 3 በሜዳው 3 ደግሞ ከሜዳው ውጪ የሚያደርጋቸው ጨዋታዎች ይቀሩታል ማለት ነው። አርሰናል ደግሞ 5 ነው የሚቀረው። ከ5ቱ 2 አዌ 3ቱ ደግሞ ሆም ነው እና ይህንን እንዴት አድርጎ ይጠቀመዋል የሚለውን ነገር አብረን የምንመለከት ነው የሚሆነው። ግን ደግሞ ለቀጣይ ጨዋታዎች ግን ትልቅ ጫና ሊያሳድር የሚችል ነገር ነው። ይሄ በጣም መጥፎ የሚባለውን ከባቢ ማለትም ተከታታይ ጨዋታዎችን የመሸነፍ ጉዳይ ምናልባት ቀጣይ የሚደረገውን ጨዋታ አሸንፎ ነገሮችን ካላስተካከለ በስተቀር ምናልባት ከባድ የሆነ ነገር ሊፈጠር የሚችልበት ነገር አለ ብዬ አስባለሁ። ቀጣይ ጨዋታዎች ግን የበለጠ አጓጊ እንዲሆኑ ያደረገ ውጤት ነበር ብሎ መናገር ይቻላል። በአጠቃላይ የናንተ ሀሳብ ምንድን ነው በዚህ ጉዳይ ላይ? ማንቸስተር ሲቲ ማሸነፉን ተከትሎ እንደዚሁም ደግሞ ስለ ቀይ ካርዱ ያላችሁ ምልከታ ምንድን ነው የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን ጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።